መጥፎ ነገር አልልም፣ ወላሂ መጥፎ ነገር አልልም። እኔ ስላጎት የሆነ ነገር ልጠይቅሽ ነው። አሁን ያኛው ማበጠሪያ ጎፈሬ ላይ ነው የሚሰካው። በቃ ገባሽ እና ሳቅሻል። ለምንድን ነው አጎቴን የምታስቸግሪው? አይ እኔ አሁን አጎቴን ለምን ታሳቅቂዋለሽ? ያንን እዛ ጋር ሰግተሽ ገና መታሻስል ማለት ነው። ሙኒት በቀደም እንትናስ ቤት ሀቡ ቤት ነግሬሽ የለ ሴትዮዋ ሽቶ ወንድ ጋር ስትሄዱ ምናምን ስትል ከታች ሙኒት ማርያም ገና ስትል ቢሮ በግልምጫ አታስቀምጠኝም። እሷን አንድ ነገር ካልኩ ስለዚህ አንቺኑ ከዚህ ከወረድሽ ከኔ ከወረድሽ ነው ወረድኩኝ ነው። ረስተሽውን እንገናኛለን። ከዛ በቀደም አሁን የሆነ ሜሴጅ ልኬልሽ ማለት ምንድን ነው ወዴት ነው ስትይ ቆይተሽ መሰሹ ረሳ ምንም ስላልገባኝ ነው። ለሰዓቱ በፊት ምንድን ነው ስለዚህ ልቅር ሳሪ ከ12 ሰዓት በኋላ አስቀምጧትማ። ከዛ ሙኒት በጣም ነው የሚመስጣቸው። በጣም ሳሪዬ ልንገርሽ፣ የኛ ህዝብ ማለት ነው አይ ፊት ለፊት አይናፋር እንዲህ እየተሽኮረመሙ ነው እንጂ በየቦታው ስለዚህ ነገር አይሽኮረመሙ። በፊት ሚሚዬ በፊት ገና እንደጀመረች ሙኒት እንደዚህ አይነት ነገር ቱ ባለጌ ምናምን ይላሉ ባለጌ ምናምን ይላሉ። ከዛ በኋላ እየነቁ ሲሄዱ ትምህርት መሆኑ ሲገባቸው ካላስ 11 ሰዓት ሲሆን ሳሪ ማሚ ምን ነው ጠፋች? አሁን ሰው ታጥሮ ይገቡና ምክር ሊሰጡ ነገር እንዴ በቁም ነገር እኮ ነው የምልሽ። ማርያምን ነው የምልሽ በቁም ነገር። ሙኒት ለምንድን ነው 11 ሰዓት ሆነ እኮ የለችም እንዴ ይሉሻል። በቁም ነገር አስበሽዋል። ላይክ ተመችቷቸው። እኔ ደግሞ ሚሚ አሁን ለምሳሌ እንዴት እንደሆነ ታውቂያለሽ። በጨዋታም በምንም መልኩ ሆኖ ግን ልጆቹ በጣም ብዙ የህይወት ኤክስፒሪየንስ የሚያስፈልጋቸው ልጆች አሉ። በጣም ብዙ ያ ትምህርት ገባሽ ጥሩ ነው ለእነሱ። እሱ ነው የምልሽ እኮ ሳሪ፣ የምር ላይ ቀልዱ እንዳለ ሆኖ በጨዋታ ካላረግሽ ደግሞ እንትን አያምርም። ገባሽ? ብዙዎቹ እንደዚህ ማዳም ቤት ያሉት ምናምን ገባሽ ላይክ ወጥተው ከዛ ላይክ በቃ ከልክ ከስራ ጨርሰው ወደ ሀገር ሲገቡ የሚሆን ምናምን እንዲህ አይነት ነገር ላይ ነው እና ያለ ኤክስፒሪየንስ ከሆነ ከባድ ነው የሚሆነው። እነሱ ደግሞ አንድ ቦታ ላይ ስላሉ ከምን ኤክስፒሪየንስ ያገኛሉ? ገባች? ከሰው ጋር ብዙ ወሬ ላይ ያገኙ ይችላሉ ወይ ወጥተው እንደዚህ በላይፍ ራሳቸው ማየት ማይችሉ ከሆነ እንደ ማሚ አይነቱን ጥሎላቸዋል። ስለዚህ በዛ ላይ ደግሞ ልጆቹ ገባሽ በብዙ መንገድ ሲጨነቁ ሲጠበቡ ስራ ሲያጨናንቃቸው ማዳሞቻቸው ሲያጨናንቋቸው በጣም ብዙ ነገር እንትን ሲሉ ነው የሚውሉት። ገባሽ? እዚህ ጋር ደግሞ የሆነ ነገር እንትን ስትይ በጣም ነው ደስ የሚላቸው። ያኔ ሀሪፍ ነገር ነው ባይዘው። እኔ ራሴ ማሚ ቀጥይበት 11 ሰዓት ከጠፋሽ በዱባይ ቼክ አድርጊ ሰዓት በቃ እኔ ራሴ 12 ሰዓት አሁን ስራው 1 ሰዓት ይጨምር ከወንድም ከሴትም ከወንድም እየወሰድኩኝ በ3-4 ቀን ጥናት የራሳቸውን እንትን ማገናኘት ምን ትዳር ማገናኘት አሉ እኮ ግን የሚያደርጉ እኮ አሉ። ግን ማንም እንትን አይል። አሁን እኔ ዝም ብዬ ስቀልድሽ ነው እንጂ እንዲህ ቲክታክ ላይ መጥቶ ብዙ ሰው ሞክሮታል። ቲጂም አለች ከአሜሪካ የሆነ ሲጋባሉ ከዛ በኋላ እኔ አይቼ አላውቅም። ምን አሁን የቲጂን ምን እንደሆነ ታውቂያለሽ? ከሊቢያ ይገባሉ እና ከሊቢያ ገብተው እንደዚህ ሮፕ ምናምን ላይ አሁን በቃ የሞጫ ሲስተም ነው። ከኢትዮጵያ አይሮፓ ያለች ምና ላይክ ለሞጫ ሀገር ያሉ ብቻ ነው የምናጋባው። እንደዛ ካልሆነ በስተቀር በቃ በብዛት እየገቡ ወንዶች ናቸው ደግሞ የሚገቡት። በቃ አውሮፓ ያለች ወይ አሜሪካ ካናዳ ያለ እያሉ ነው እንትን የሚሉት ወንድሞች ምናምን። እነሱ ራሱ ሬንጅ ሮቨር መኪና ቀርቶ የሬንጅ ሮቨር ግማሹን አልያዙም። ኧረ ሌላ ቦታ መሄድ አያስፈልግም። እንደ የነገር ወዴት
ያና ሞኝ መስላችኋል። አንዳንዱ ይመስላችኋል። አቡፋን ነው በቃ ቅድም ያልነው አለ አይደለ? ይውጣና ይስራ አበቃ ነገሩ። ብዙ ቪዲዮ ይሰራልሻል። አንተ ከበራው ደግሞ እባክህን ውረድ። አሁን አንተ አቡፋኑን አፋፉን ለመያዝ አትሞክር። ብዙ ነገር ያውቃን። ወረድ በል እባክህን። አንድ ጊዜ እንዴት ስሚ ቤቲ፣ አሁን እኔ ምን አላልኩሽም። አንቺም የራስሽን ሀሳብ ስትገልጪ የልጁንም ሀሳብ አትፈኒዋ። ወደድኩሽ ነው እንጂ ያለው እኮ አላፈንኩም። ዝም በል ሰው ይኸውልህ፣ አንተም ዝም በል። አላፈንኩም ዝም በል። ኖ እንደሱ ማለት አትችይም። ሰውን ጫና ማድረሳችን ምን አይነት ቪዲዮ ነው የሚሰራው? አይሰራልሽም። ቀራራው ተረጋጋ። ቆይ ቪዲዮ አይሰራልሽም። ሙች ነው አይሰራልሽም። ይሰራ ለምን አይሰራ? ለምን አይሰራ? ምን ማለት ነው? ይተመበ አንቺ እንዴ ወደድኩሽ ተባልሽ ያንቺ ፍቅር ይቀራል እንጂ አይሰራም ቪዲዮ። ምን ታመጫለሽ? ቆይ ተረጋጋ። አይሰራም። ራስሽ ለምንድን ነው የምትቆጥሪው? አንቺ ራስሽ ሙላ ከዚህ አንተ ደግሞ ደደብ ሰው መስለኝ በአይሰራም። አንቺ መስለኝ እኮ ነው። አንቺ አፋፉን አትያዘው ነው የተባለው። አፋፉን ዝም በይ፣ ዝም በይ አንቺ ዝጊ። እርገጣት ከፈለክ እርገጣት። ጀመር ቆይ እንዴ ራስሽ ለምንድን ነው የምትቆልለው? ቀብራራው ቆይ ለምንድን ነው ራሷ የምትቆልለው? ራሷ ለምን ትቆልላለች? ወደድኩሽ ነው እንጂ ያላት ይቺ ጭገራም ሙች አይሰራልሽም። ትረገጫለሽ በኮመንት ነውረው ቀብራራው በአላህ በፈጠረሽ ቀጥታ ደውዬ